ሀጅሩ ከነሱ እኩል ነው ወይስ ከነሱ የተቀነሰ ነው? እሺ ጀዛኪላሁ ኸይር። ሐዲሱ ላይ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ምንድነው? ፊ ጀማዓቲን የሚል ነው። ያው እሱ በጀማዓ መሰገድ እንግዲህ ግዴታነቱ በወንዶች ላይ የተቀመጠ ነገር ነው፣ በሴቶች ላይ አይደለም። ሴቶች የታዘዙት መስጂዱ ሳይሆን ቤታቸው እንዲሰግዱ ነው። እንደውም ከቤታቸውም ደግሞ መኝታ ቤታቸው ገብተው ቢሰግዱ የተሻለ የሆነ አጅር ያገኙበታል። ተግባባን አይደለ? ሳሎን ከሚሰግዱት መኝታ ቤታቸው ገብተው የሚሰግዱት የበለጠ አጅር ያስገኝላቸዋል። እና ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት እኮ አንድ ሐዲስ አለ ማለት አሁን ይሄ ወንዶችን የተመለከተ ቢሆንም ግን የተናገሩት የሆነ አንድ ሐዲስ አለ። አንዲት ሴት ባሏን ከታዘዘች ግዴታ የሆነ አባትን የሆነውን ሰላቷን ከሰገደች ጀነት ለመግባት እኔ ዋስ ሆናታለሁ እኮ ብለው የተናገሩበት ሐዲስ አለ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ልክ እንደዚሁ ሌሎችን ዒባዳዎች በምታደርግበት ሰዓት አላህ ሱብሓነሁ ወተዓላ የሚጽፍላት የሆነ አጅር አለ። በቀጥታ ይህን ታገኛለች ብለው ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ በርካታ ቦታዎች ላይ ተናገሩበት አለ። ወባባናል ልክ እንደ ምሳሌ ያክል አሁን ያሳለፍኩትን ሐዲስ ይመስል ማለት ነው። ባሏን ከታዘዘች ግዴታ የተደረገባትን ሰላቷን ወቅቷን ጠብቃ የሰገደች እንደሆን ራሷን የጠበቀች እንደሆን ተግባባን አይደለ? ከዝሙት ማለት ነው። ባሏ ከሷ በራቀ ጊዜ የቤቱን ንብረት ጠብቃ የያዘች እንደሆን ጀነት ልትገባ እኔ ዋስ ሆናታለሁኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረውላታል። ስለዚህ እሷ የታዘዘችበት የሆነ ነገር አለ። ይሄ ወንዶችን የሚመለከት ነው። ከወንዶችም ደግሞ ዑዝር የሌለበት ማለት ዑዝር ሲባል ለምሳሌ መራመድ የማይችል ሊሆን ይችላል፣ አለም ደግሞ በሽተኛ ሊሆን ይችላል። መስጂድ ሄዶ መስገድ የማይችል ካልሆነ በስተቀር ሌላው ወንድ ሄዶ መስገድ አለበት። ያንን ባደረገ ጊዜ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ምንን ያገኛል ብለዋል? ልክ ሌሊቱን ቆሞ እንዳሳለፈ ይቆጠርለታል። ልክ እንደዚሁ ሱብሂን ደግሞ በጀማ የደገመ እንደሆነ ከኢሻ በኋላ በጀማ የሰገደ እንደሆነ ሌሊቱን ሙሉ ቆሞ እንዳደረ ይቆጠርለታል ብለው ተናግረዋል። ይሄ ወንዶችን የሚመለከት ነው በርግጥ ትዕዛዙ ማለት ነው። ታዲያ ሴቶች ደግሞ ወንዶች በጀማ ይስገዱ ሲባል ሴቶች በምንድን ነው የታዘዙት ማለት ነው? በቤታቸው እንዲሰግዱ ነው ማለት ነው። ኢንሻአላህ ይሄንን በማድረጓ ደግሞ ሴት ልጅ አላህ Subhanahu Wa Ta'ala ዘንድ ቅድም ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ፈርዱን ጠብቃ በመስገዷ ቀጥታ ጀነት ትገባለች ብለው የተናገሩበት ሐዲስ አለና ሌሎችም በርካታ ሐዲሶች ሊኖሩ ይችላሉ። ያስታወስኩትን ነው የነገርኩሽ ኢንሻአላህ። ሽክራን ጀዛከላህ። ቤት ከመስገድ ሴት ልጅ መስጂድ ከመስገድ ይልቅ የሚወደድላት ቤት መስገድ ነው። ፈርድ ሰላት ማለት ነው። ሴት ልጅ ውጪ ወጣ እንድትሰግድ የታዘዘችበት ሰላት እንትን የዒድ ሰላትን ሴቷ እንደው ሰላት መስገድ የማትችል ሐይድ ላይ እንኳን ብትሆን ወጣ ሙስሊሞች የሚያደርጉትን ዒባዳ ለመመልከት ትታደማለች ቦታው ላይ ማለት ነው። ውጪ ወጣ እንድትሰግድ የታዘዘችበት ሰላት ሴት ልጅ የዒድ ሰላት ነው ማለት ነው። ተግባባን? ጁሙአን በወንድ ላይ ነው ግዴታነቱ። የሴት ግዴታ የለውም። በሴት ላይ ግዴታ አይደለም። ሌላ ጥያቄ ያለው አለ? አለው ሌላ ሰው የሚጠይቅ ካለ መጠየቅ እችላለሁ። ይሯል ቶመር ጥያቄ ካለ በስነ ስርዓት ጠይቅ፣ አዋሩት። እኔ በስነ ስርዓት ነው የምጠይቀው። ልጠይቅ? እሱማ እናውቃለን እኮ አሁን ስለራስ ማስተዋወቁ አስፈላጊ አይደለም። ስርዓት ቢኖርማ እንደዚህ ባላወራው ነበር። ችግር የለም። ጥያቄን ይጠይቃ ኡስታዝ አብሩ መይሳ። ይጠይቅ፣ ችግር የለውም። ቴንኪው። እስልምና ለክርስቲያንም ለአይሁድም ለሰዎች ልጆች እኩል የሆነ ፍትህ አለው ብለህ ታምናለህ? እንዴት? ለሙስሊሞችም ለክርስቲያኖችም ለሌላ እምነት ተከታዮችም እኩል የሆነ ፍትህ ይሰጣል ብለህ ታምናለህ? ኦኬ፣ ከምን አንፃር ነው? ለምሳሌ የሆነን ህግ ቢሰጥ ከዛ በዛ ህግ ሙስሊሞችም ክርስቲያኖችም ሌላም እምነትም ያለው ተመሳሳይ የሆነ ፍርድ ይሰጣል
ኦኬ እሺ ሚው በእምነታቸው ምክንያት ገብቶኛል። እሺ አሁን ምንድነው ጥያቄው? ምንድነው ክርስቲያኖችና ይሁዶች ወይንም ደግሞ ከኢስላም ከሙስሊም ውጪ ያሉ ሰዎች እንደ ኢስላም ህግ ከሙስሊሙ እኩል ተመሳሳይ የሆነ እርምጃ ወይንም ደግሞ ተመሳሳይ የሆነ ፍትህ ያገኛሉ ወይ የሚል ጥያቄ ነው ያነሳው። ይህንን ጥያቄ የምንመለከተው እንግዲህ ከምን አንፃር ነው? ኖርማሊ ሙስሊም የሆነ ሰውና ሙስሊም ያልሆነ ሰው እኩል አይደለም። ተግባባን አይደለም? ሙስሊም የሆነ ሰውና ሙስሊም ያልሆነ ሰው እኩል አይደለም። ስለዚህ አንዲት እስላማዊ የሆነች ሀገር ውስጥ ሙስሊም የሆነ ሰው በአጠቃላይ እንግዲህ በቁርአንና በሐዲስ ነው የሚተዳደረው የሚመራው ማለት ነው። ታዲያ ይህንን መመሪያ እንደ አህለል ኪታቦች ወይንም ደግሞ ከእስልምና ውጪ ያሉ አይሁዳውያንና ነሳራዎችን በተመለከተ እነሱ ራሳቸውን የቻለ የሆነ ህግ ይኖራቸዋል ማለት ነው። ለምሳሌ አንድ የሙስሊም ሀገር ላይ የሚኖር ሙስሊም ሰው ግብር ክፈል አይባልም። ተግባባን አይደለም? ነገር ግን ሙስሊሞችን የማይዋጉ ከሆነ ልክ እንደዚሁ በሰላም የሚኖሩ ከሆነ እምነታቸው ተከብሮላቸው ክርስቲያኖች የሚሆኑ አይሁዳውያን ግብር እየከፈሉ ለሙስሊሞች ይኖራሉ ማለት ነው። ሃይማኖታቸውን በግድ ካልለወጣቸው ብሎ የሚያስገድዳቸው አይኖርም። ቃል ኪዳን እስካላቸው ድረስ ከሙስሊሞች ጋር ማለት ነው። ተግባባን አይደለም? ቃል ኪዳን ከሙስሊሞች ጋር እስካላቸው ድረስ ለምን ሙስሊም አልሆናችሁም ተብለው እነሱ የሚገደዱበት ሁኔታ አይኖርም። ስለዚህ ኢስላም ለሁሉም ሃይማኖት ፍትህን ሰጥቷል ማለት አንድ ሰው እንዴት መስተናገድ እንዳለበት አላህ Subhanahu Wa Ta'ala አስቀምጧል መመሪያው። ነብዩ አለይሂ ሰላቱ ወሰለም ወደ ከሃዲያን ህዝቦች ሰሃቦቻቸውን ጦራቸውን ሲልኩ ምን ይሏቸው ነበር? ይቅርታ ወንድሜ ግልጽ ላድርግልህ ጥያቄን እንዳትደክም። እሺ ምንድነው? አልተረዳሁትም። አይ አንተ ትክክል ነው እየመለስክ ያለው፣ ግን ያው ጥያቄው ግልጽ ስላልሆነ ይሆናል። ጥያቄ ምን መሰለ? ለምሳሌ አንድ ሙስሊም ቢገድል ክርስቲያኑን ቢገድል ሁለቱም በመግደል ወንጀል ቢጠየቁ ፍርዱ ተመሳሳይ ነው የሚሰጣቸው ፍርድ? ሁለቱም የገደሉት ነፍስ ነው። ግልጽ ነው? አዎ ግልጽ ነው። እሺ በእስልምና የገደለ ሰው ይገደላል። ይሄ ምንም ጥርጥር የለውም። ተግባባን አይደለ? ያው የሚገደለው ግን ምንድነው የተገደለበት የሆነው አካል እንትን ተሰጥቶት ምንድነው ፊዲያ ተሰጥቶት፣ ፊዲያ ማለት የደም ካሳ ተሰጥቶት አልቀበልም ብሎ ልክ እንደዚህ ይቅርም አይደለም ይገደልልኝ ካለ የገደለ ሰው ሆን ብሎ ከሆነ የገደለ ይገደላል፣ ሙስሊም ቢሆን ራሱ ማለት ነው። ተግባባን አይደለ? የካህዲው ልክ እንደዚያው ነው። ነፍስ ነው ያጠፋው ያለ ህግ እስከሆነ ድረስ ያ ሰው ይገደላል። ከህግ በህግ መልኩ ከሆነ ለምሳሌ አሁን የሰረቀ ሰው እጁ ይቆረጣል። ተግባባን? ስለዚህ ያንን ህግ እንዲፈጽም የተደረገው የሆነው ሰውዬ እጅ ቆርጣል ተብሎ አይቆረጥም። ምክንያቱም በህግ ነው የቆረጠውና ማለት ነው። ተግባባን አይደለ? ልክ እንደዚሁ ዝሙት የሰራ የሆነ እንደሆነ ይገደላል። ምክንያቱም በህግ ስለሆነ ማለት ነው። ይሄንን ያደረገ እንዲህ ይሆናል ተብሎ ተነግሮት ያንን ተላልፎ ያደረገው እንደሆነ ይሄ ሰው እስላማዊ በሆነው ህግ መሰረት ያ እርምጃ ይወሰድበታል ማለት ነው። እሺ በሱናን ኢብኑ ማጃ 2659 ላይ አንድ ሙስሊም ክርስቲያን ሙስሊምን ቢገድለው ክርስቲያኑ ይገደላል፣ ሙስሊሙ ግን ክርስቲያኑን ቢገድለው ሙስሊሙ አይገደልም ይላል። አሁን ካልከኝ ጋር ትንሽ አይጋጭም ወንድሜ? ኢብኑ ማጃ ስንት 2659 ላይ 59። እሺ ሐዲሱን አላየሁትም። ኢስሐቅ አለ ካየኸው እስኪ ሐዲሱን ተመልከት። 26 السلام عليكم أحمد 26 እሺ ኢስሐቅ ይመቻል ለማውራት? አይመችኝም። ወስተነ ደቂቃ ነው። እሺ 26:59 እኔ ጋር የመጣልኝ አን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ قال قال رسول الله صلى الله عليه وسلم من كذب علي متعمدا فليتبوأ مقعده من النار ነው የሚለው። በእኔ ላይ ሆን ብሎ የቀጠፈ ሰው መቀመጫውን ከእሳት ያመቻች የሚል ሐዲስ ነው ያለው። ሱናን ኢብኑ ማጃ
ሐዲሱን ከቻልክ በእንትን በቪዲዮ አውጣውና እንየው። አውጣው በቪዲዮ አለ ኦርቶዶክስ እንዴት እንደማደርግ እኮ አንድ ስልክ ነው እና ያለኝ ለዛ ነው። ማውጣት የሚችል ሰው ካለ ምናልባት ማውጣት የሚችል ሰው አለሽ? ኤብሮ እየሰማን ከሆነ ኤብሮ ይችላል። ኢብራሂም አለ? ኢብራሂም ቁጥሩ 26 ኢብኑ ማጃ 26 ምንድነው 59 ነው ዛሩ። እኔ ጋር አላወጣልኝም። ኦኬ አገኘሁት። ምን ይላል ነው ያልከው ሐዲሱ? እስኪ እሺ አገኘሁት ሐዲሱን። حدثنا هشام بن عمار حدثنا حاتم بن اسماعيل حدثنا عبد الرحمن بن عياش عن عمرو بن شعيب عن أبيه عن جده قال قال رسول الله صلى الله عليه وسلم نعم من على ነው ያልከው ሐዲሱ? ክርስቲያን እንትን ሙስሊም ክርስቲያኑን ቢገድል አይገደል ይላል አይልም። እንደዛ አይልም። ሙስሊም ክርስቲያኑን ቢገድል አይገደል አይልም አይልም። ላንበበለ ሐዲሱን ላ يقتل المسلم بكافر ሙስሊም የሆነ ሰው በካፊር አይገደልም ነው የሚለው እንጂ ካፊር ሙስሊም ካፊርን ቢገድል አይገደልም አይልም። ይሄ የተለያየ ነገር ነው። ሙስሊም በካፊር አይገደልም። በካፊር ደግሞ ስለ እንትን እኮ ሐዲስ እኮ በካፊር አይገደልም ማለት ስለ ደም ካሳ ነው የሚያወራው እኮ። በካፊር አይገደልም ማለት እንጂ ካፊር ከገደለ አይገደልም ይላል እንዴ? እንትኑ ሐዲሱ ስለምንድን ነው የሚያወራው ወንድሜ? ካፊር ከገደለ አይገደልም ይላል ብለህ ነው የተረዳኸው? አይደለም ሐዲሱ 28 26 59 ከ58 ጀምሮ የሚያወራው ስለ ካሳ ነው አይደል? የሚያወራው ስለ ካሳ ነው። ትክክል ነው። እሱንም አልተሳሳተም። ስለ ካሳ ስለሆነ የሚያወራው ሙስሊም ክርስቲያኑን ቢገድል በሱ ምን አይልም አይገደልም እያለ ማለት ነው። ሙስሊም ክርስቲያንን ቢገድል አይልም ሐቢቢ። እሺ ሐሳቡ ሙስሊሙ ቢካፊሪን ነው የሚለው። ሙስሊም በካፊር አይገደልም። ምክንያቱም ሀገሪቷ የምትተዳደረው በሙስሊሞች ነው። ተግባባን አይደል? በሙስሊሞች በምትተዳደርበት ሀገር ላይ ደግሞ ሙስሊም የሆነን ሰው ካፊር አይደለም የሚገለው። ምክንያቱም እዚህ ሀገር ላይ ለምሳሌ ኖርማሊ እኛ የምንኖርበት ኢትዮጵያ ላይ አንተን አንድ ሰው ቢጎዳ በህግ አግባብ ተግባባን፣ በህግ አግባብ የህግ ተርጓሚዎች ናቸው አንተ ላይ እርምጃ የሚወስዱት። እዛ አንተ ላይ ጥፋት ያጠፋውን የሆነውን ሰውዬ ወይንም ደግሞ አንተን የሆነ ነገር ያደረገን የሆነው ሰውዬ ፍርድ ቤት ነው እርምጃ የሚወስድበት ወይንስ አንተ ራስህ ነህ ሄደህ እርምጃ የምትወስድበት? እስኪ ንገረኝ። ፍርድ ቤት ነው። ፍርድ ቤት ነው። ምክንያቱም ምንድን ነው ሀገሪቷን የሚያስተዳድራት ህግ ስላላት ነው አይደለ? እሺ ስለዚህ ሙስሊሞች የሚያስተዳድሩት የሆነ ሀገር ላይ ሙስሊም ምንም ካፊርን እንኳን ቢገድል ኖርማሊ የሚገለው ካፊርን እንኳን ቢሆን በሱ ላይ ህግ የሚያቆመው ራሱ ሙስሊም የሆነ ሰው ሙስሊሙ ሀገሪቷን የሚያስተዳድራት የሙስሊሙ አስተዳዳሪ እንደሚሆነው ማለት ነው። ስለዚህ እንዴት ህግ እንደሚፈጸምበት ነው እንጂ እየተናገረ ያለው ሙስሊም የሆነ ሰው ካፊርን ቢገድል አይገደልም አይልም። በጭራሽ አይልም። በጭራሽ አይልም ሐዲስ አንተ እንዳልከው ማለት ነው። ተመለሰለ ኦክቶበር አንድ ሙስሊም እንትን ሐዲሱ የሚለው ማለት ነው። አንድ ሙስሊም በአንድ ካፊር በሙስሊሙ መገደል አይገደልም አይደለም የሚለው
ክፈተውና እናውራበት። እሺ ክፈተው ሐዲሱን። እኔ መክፈት አልችልም ወይ አግኝቼዋለሁ ስላልክ ክፈተውና እንየው እኮ። እኔ ከፈትኩት አነበብኩልህ አይደለም እያልከኝ እኮ ነው እኮ። ክፈተው። እሺ አንዴ ይቅርታ እኮ እኔም አንድ ስልክ ነው ያለኝ መክፈት አልችልም፣ ግን እያነበብኩልህ። ኤብሮ መክፈት ትችላለህ? ኤብሮ ምንድነው አንተ ወይ አከፍትም? እኔ አሁን አልችልም። እኔ የእረፍት ሰዓት ነው። እሺ በቃ አረፍ። ሌላ ሰው ሊከፍትልህ ይችላል። እሺ በቃ ሸራፍሽ አንተ አሳብ በፒክቸር ላይ ማድረግ ትችላለህ። ኦክቶበር በፒክቸር መክፈት ትችላለህ። ቀላል ነው። ስክሪን ላይ አድርገው። ስክሪንሻት አድርግና ሳፍት እኮ ራሱ አላውቅም እንደዚህ ላ ይቅተሉ ሙስሊሙ ቢካፊሪን ነው የሚለው። ከዛ ውጪ ግን ምንም የሚያወራው ነገር የለም ሐዲሱ። ኖርማሊ ላ ይቅተሉ ሙስሊሙ ቢካፊሪን፣ ካፊር የሆነ ሰው ምንድነው ሙስሊም የሆነ ሰው በካፊር አይገደልም ነው የሚለው። የሚያወራውን ደግሞ ስለ ደም ካሳ ወይንም ደግሞ ስለ ህግ አፈጻጸም ነው የሚያወራው፣ ስለ ሁዱድ ነው የሚያወራው። ተግባባን? ያ ሐድ የሚቆመው በካፊር አይደለም ነው እያወራ ያለው። በካፊር በሱ ላይ ሐድ አይቆምበትም ሙስሊም እስከሆነ ድረስ። ምክንያቱም አገሪቷን የሚያስተዳድር ህግ እስከሆነ ድረስ ሙስሊም የሆነን ሰው ካፊር አይገለውም። ወይንም ደግሞ ካፊር ለምሳሌ አንተ ኦርቶዶክስ ከሆንክ የኦርቶዶክስ ቤተክርስቲያን ወይንም ደግሞ ኦርቶዶክሳዊ የሆነ እንትን ህግ ያላት የሆነች ሀገር፣ በዛች ሀገር ውስጥ አንድ ሰው የሆነን ወንጀል ቢፈጽም ያንን ወንጀል እንግዲህ ፍትሐ ነገሥት ላይ በተቀመጠው መሰረት እርምጃ ይወሰድበታል። እርምጃ ሲወሰድበት ግን እዚያ ሀገር ላይ እንትን ጥፋት ያጠፋው የሆነው ሙስሊም ስለሆነ ሙስሊም ሀገር ሳዑዲ እኔ ነኝ እርምጃ መውሰድ ያለብኝ ብላ ትመጣለች እንዴ? የማይባል ነገር አትወስድም። ተግባባን አይደለ? እዛው ሀገር ላይ ያለው ወይንም ደግሞ እዛው ሀገር ላይ የሚያስተዳድረው ሀገራትን የሚያስተዳድራት የሆነ አካል ነው እርምጃ የሚወስድብን ማለት ነው። አዲሱ ግን የሚለው ወንድሜ አንድ ሙስሊም ላ ይቅተሉ ሙስሊሙ ቢካፊሪን፣ ሙስሊም የሆነ ሰው በካፊር አይገደልም። አበቃ። ከዚህ ውጪ ይላል ካልከኝ አውጣና አሳይ። እሺ ከዚህ በላይ መጨቃጨቅ አልችልም። እሺ ብሮ ከፈታ አድርገው እንትን አድርገው እስኪ በዚህኛው አድርጉትኝ። አስተካክሉላቸው ነው በስምንት እስኪ እኔ እችላለሁ መሰለኝ። እሺ ይታያል። ያ ትንሽ ዝቅ አድርገው ዘጋቢዎቹ ነው የሚያሳየው።